ጋሽዬ ዛሬ የሽምግልናውን ቀን ቆርጧል። ከአሁን በፊት ሀብና ሙሺ በተነጋገሩበት መሰረት ከበዓል በኋላ እያሰብን ነው ነበረ ያሉት። ዛሬ ግን ጋሽዬ የተናገረው ቀን በጣም በፍጥነት የሆነ ቀን ነው። ሳምንት እንኳን ያልቀረው ጊዜ ነው እና ጋሽዬ በዚህን ፍጥነት ለምንድን ነው የወሰነው? እንደዚሁም ቀኑን ለምን ምንድን ነው ምን ምክንያት አለው ከዚያ ቀን ጋር በሚል ቀኑስ መቼ ነው የሚለውን በአጠቃላይ ይዤላችሁ ነው የመጣሁት። ውድና የተከበራችሁ ተመልካቾቼ ሀብና ሀይሚን በጣም በተለይ ሰሞኑን ደግሞ በፍጥነት ነገሮች እየተካሄዱ እንደሆነ ነው እያየን ያለ ነው። እንግዲህ ይህም በፍጥነት ሊሆንበት የቻለው ምክንያት በዋናነት በጠለፋው አማካኝነት ነው። እንግዲህ አይታችሁ ከሆነ በአብሳላትና በቡራ መካከል እንደዚሁም በአብሳላትና በሀይሚ እንደዚሁ በፍፄ መካከል የሆነውን ነገር አይታችኋል ትላንት። እንደዚሁም ከዛም በኋላ ቡራ በድጋሚ ሀይሚን ጠልፏት ነበር እና ይህንን እያንዳንዱ ነገር እንደ መነሻ በማድረግ ጋሽዬ እንደዚሁም ከባልደረቦቹ ጋር ከጓደኞቹ ከወንድሞቹ ጋር እንደዚሁም ከሙሼ ጋር ቤተሰብ መክሮ የወሰነውና በዚህን ቀን መሆን አለበት ብሎ የቆረጠው ቀን አለ። ሀይሚና ቡራ ከማንም ሳይሸሹ ማንንም ሳይደበቁ በመካከላችን ማን ገባ ማን አልገባ እያሉ ከመጠባበቅም እንደዚሁም ደግሞ ይህን ያክል ፈራ ተባ ከማለት ይልቅ ነገሩን ለምን እኛ አናግዛቸውም፣ እኛ ነገሮችን ለምን ቀለል አናደርግላቸውም ብለው ነው እንግዲህ ጋሽዬ ይህንን ነገር የወሰኑት። በጣም ደስ የሚለው ነገር ብዙዎቻችን ስንጠብቀው የነበረ ቀን ነው። ብዙዎቻችን ስንጠብቀው የነበረ ፍላጎታችን ነው። ባይሰዌ ብዙ ሰዎች ለምንድን ነው እንደዚህ የምትሉት? ለምንድን ነው ሽማግሌ ይላክ የምትሉት? በማለት በተለይ አንዳንድ ኮመንቶች ሲጻፉ አይታችሁ ከሆነ የሰለቸኝ ሀሳብ እንደዚሁም የሰለቸኝ ኮመንት አይነት ነገር ሪፕሊ ላይ ታያላችሁና እርግጥ ልክ ናቸው። እነሱም በራሳቸው አመለካከት እነዛ ሰዎች በገመቱበት ግምት ልክ ናቸው። ምክንያቱም እነሱ ለመጥፎ ነገር አስበው ሳይሆን በቃ ህይወታቸው የራሳቸው የሆነ ህይወት ስለሆነ እናንተ መወሰን የለባችሁም እንደማለት ነው እየተናገሩ ያሉት። እንደገና ደግሞ እነዚህኞቹ ይህን ቃል ተናጋሪዎቹና ይህን ቃል ደጋፊዎች ደግሞ ከውስጣቸው ከልባቸው ያላቸው በሀይሚና በብሩክ መካከል ካላቸው ፍቅር አንጻር ካላቸው ውዴታ አንጻር ሁለታቸው አብረው ቢሆኑ ይበልጥ ይሻላል፣ ይበልጥ ያምራሉ በሚለው የሁለታቸውንም ደስታ በመመኘት ነው እንደዚህ አይነት ሀሳብ። ምክንያቱም ይህን ሀሳብ በተለይ ሽምግልናውን ሀሳብ ሁለት ሰው ያኔ እንደ ሁለት ተከራካሪ ተቃራኒ ፓርቲ የሚታይበት አጋጣሚ ብዙ ጊዜ ይታያልና በኮመንት ዙሪያ ላይ እንግዲህ ብዙዎቻችን ስንመኘው ስንፈልገው ስናስበው ስናቅደውም ጭምር የነበርነው ጊዜ ነው አሁን ላይ የደረሰውና እንደዚሁም ደግሞ እነ ሙሼ እነ ጋሽዬ እውን እያደረጉልን ያሉት በፈጣሪ ፍቃድ ደስ የሚል ነው። እንግዲህ ከበዓል ጋር ተያይዞ ነው ሽምግልና የሚላከው። ከበዓል በኋላ ሳይሆን ከበዓሉ ጋር አብሮ የሀይሚና የቡራ የሽምግልና ሀሳብ የሽምግልና ምንድን ነው የሚባለው? ምክር ነው የሚባለው? ጥያቄ ነው የሚባለው? እንደዛ ነገር ሽምግልና እና ሽምግልናው በጥቅሉ ከበዓሉ ጋር ተያይዞ ከበዓል በኋላ ታስቦበት ምናምን ነበረ ከአሁን በፊት ያሉት ሀብና ሙሼ አይታችሁ ከሆነ እንደዚሁም ሙሼ ደግሞ እንደ ሀሳብ የገለጸችው በወቅቱ የሀብንም ጭምር ናኒና ሀብንም እንደዚሁ ብሩክና ሀይሚንም ሁላቸውም ያሉበት ሁኔታ ተመሳሳይ ሁኔታ ስለሆነ ወደ ትዳር ግንኙነታቸው ወደ ትዳር ቢሰምር ወደ ትዳር ቢዘልቅ ባይ ነበረች ሙሼ። የሙሼ ሀሳብ ጥሩ ነበረ። እዚህ ላይ ጋሽዬ ያነሳው ግን እንግዲህ የሀይሚና የቡራን ነው። የሀይሚና የቡራን በዚህ መልኩ ካነሱ የሀብና የናኒስ በሚለው ዙሪያ ላይ እስካሁን ድረስ ምንም የሰማውን ነገር የለኝም። እንግዲህ ሀብም ደግሞ አልፈልግም ብሎ ነው ያለው።
ለምን ብላ ምክንያቱንም ጠይቃው ነበር። ሙሼ ቪዲዮ እየሰራች ወደ ቤት ስገባ ምሳ አቅርብ ይርቦኛል እያልኳት፣ እሷ ደግሞ ለምሳ ቪዲዮውን ጨርሰን ምሳ እንበላለን በኋላ ትላለች በተደጋጋሚ። እኔ ርቦኝ እሷ ምግብ አታቀርብም ማለት ነው። ይሄ ምክንያቱ በቂ አይደለም። ባይዘዌ ሴት ልጅ ብቻ ናት ምግብ ማቅረብ ያለባት የሚል ነገር እኔ አይመቸኝም። አሁን ላይ ሁሉም እኩልነት የሚባል ነገር አለ። ጓዳውም ሳሎኑም ሁሉም በእኩልነት ወንዱም ሴቱም የሚገለገልበት ቦታ ነው ብዬ ነው የማስበው። በፊት አይታችሁ ከሆነ በታሪክ ወንዶች ወደ ጓዳ አይገቡም። ወንዶች እንደዚህ ምግብ ማቅረብ ላይ የሆነ ምግብ ማንሳት ላይ ምግብ ማዘጋጀት ላይ ምናምን ነገር አይሳተፉም። ስለዚህ ወንዶች ከውጭ ሲገቡ ሴቷ በምንም አይነት ሁኔታ ላይ ብትሆን በቃ ወንዶች የሚያዙትን ነገር ቶሎ ማከናወን አለባት። እንደዚህ አይነት የሆነ ምን ልበላችሁ ወንዱን ከፍ ሴቷን ዝቅ የሚያደርግ ባህል ነበረ በሀገራችን። ነገር ግን ያ ባህል ቀርቷል ብዬ ነው የማስበው። አብዛኛው ብዙ ቦታዎች ላይ እየቀረ ያለ፣ ብዙ ሰዎች ደግሞ እየተቀበሉት ኦልሬዲ እኩልነቱን እየለመዱት እየተቀበሉት የመጡበት ሁኔታ ነው ያለው። እንደዚህ እንግዲህ ሀብ ዘመናዊ ነው እንደምናየው። ይህንን ነገር መቀበል ያቅተዋል ብዬ አላስብም። አንድ ወንድ ስራ ቆይቶ የተዘጋጀ ምግብ አቅርቦ መብላት ያቅተዋል ብሎ ደግሞ ያቺ ሴት በፍጥነት ቪዲዮን ወይም ደግሞ እየሰራች ያለችውን ነገር አቋርጣ ለዛ ወንድ ምግብ ስላላቀረበች በቃ ለትዳር አትሆንም፣ አልፈልጋትም ምናምን አይነት ውሳኔ ውስጥ መግባት አስፈላጊ ነው አልልም። ስለዚህ ሀብ ከናኒ ለመራቅ እያደረግከው ያለው ምክንያት ብቁ አይደለም። የተዘጋጀ ምግብ ነው ደግሞ በወቅቱ አይታችሁ ከሆነ ከሳምንት በፊት መሰለኝ ይሄን አይነት ነገር ያነሱት፣ ወደ 10 ቀን አካባቢ ይሆነዋል። ቪዲዮ እየሰራች የሆነ ያውም በጥልቀት የሆነ ነገር ልታስረዳን ብላ በጥልቀት የሆነ ሀሳብ ውስጥ ገብታ ልታብራራለን እያለች ነበር እሱ ድንገት የመጣውና እሱ ሲመጣ ደግሞ እንደገና ቪዲዮውን አቋርጣ ቁጭ በል ምናምን ብለው ምን ላይ ነሽ ምናምን ሲላት ቪዲዮ እየሰራው ምናምን ብላ ቪዲዮውን ነበረ እንትን ያለችውና በዛን ወቅት ራሱን እያሸ ምናምን ነበረ በግድ እንትኑን የጨረሰውና በዛን ምክንያት ይመስለኛል። ከዛ በኋላ እንግዲህ 1 2 ቀን 3 ቀን በዚሁ ተመሳሳይ ነው ያለው። ሌሎችን ቀናቶች ብዙም ባላያቸውም የሆነ ቀን ግን እንደዚሁ ሁኔታውን ተረድተነው ነበረ ብዙዎቻችን። ነገር ግን ናኒም ደግሞ የያዘችው ባይዘው እሱ ከመጣ በኋላ ያውም ሀሳቧን ተሰርቆባት እሱን ነበረ ችግር የለውም ምናምን ብላ እሱን ነበረ አብዛኛውን ስታረጋጋው የነበረውና የተዘጋጀ ምግብ ወደ ጠረጴዛ አቅርባ እንድበላ ስላላዘጋጀችልኝ ወይም ደግሞ የያዘችውን ስራ ትውት አድርጋ እኔን ለማገልገል በፍጥነት አለመምጣቷ ጥፋት ነው ብሎ ማሰብ በአሁኑ ጊዜ ላይ ትክክል ነው ብዬ አላስብም። ዋናው ነገር እንግዲህ ዛሬው አጀንዳችን የሀይሚና የቡራ ነው። እንግዲህ ከጠለፋም ለማዳን ነው። ሀይሚ ካሁን በኋላ እንደገና ወደዛ ክፍል መግባት የለባትም። አይታችሁ ከሆነ ትላንት በተሰራው ቪዲዮ ላይ ሀይሚ ደስተኛ አይደለችም። እዛ መልሶ ሁለተኛ ጠለፋ መከናወኑ አላስደስታትም። ይህም ደግሞ እንዳደርግ ያስገደደው ነገር አለ ቡራ እና ቡራ እንደነዚህ አይነት ነገሮች በተደጋጋሚ እየመጡ እንደዚሁም የእሱንም ስጋት የሀይሚና የብሩክንም በመካከላቸው ያለውን ግንኙነታቸውን የሚያሻክሩ ነገሮች ፈጽሞ እንዳይፈጠሩ ነው እንግዲህ ጋሽዬና ሙሼ ዛሬ ይህንን ነገር ችግሩን እስከ መጨረሻው ለመግታት እየሞከሩ ነው ያሉት። ተሳክቷልም ደግሞ ሀይሚ እርግጥ የፍርሃት ስሜት ይሰማታል። እንግዲህ ጋሽዬም በተናገረው ላይ ጸጥ ብላ እያዳመጠች ነበረ። ቡራም እንደዚሁ ዛሬ ደግሞ ይበልጥ አደብ ገዝቶ እነሱኑ ሲያዳምጥ ነበረ የታየው። ባይዘዌ እንደነዚህ አይነት ነገሮች እንደነዚህ አይነት ውሳኔዎች ለረዥም ጊዜ አቅዳቸዋቸው ለራሱ ያ ለረዥም ጊዜ ያቀዳችሁት ቀን ሲደርስ በጣም የሆነ የሚያስፈራ አይባልም፣ ደስ የሚልም የሚደብርም አይባልም። የሆነ ሚክስ የሆነ ከሁሉም ሚክስ የሆነ ስሜት አይነት ነገር ነው የሚሰማው። ትፈራላችሁ ነገር ግን ምን እንደምትፈሩ አታውቁም።
ደስ ብሏችኋል። ነገር ግን ደስታችሁ የሆነ የጎደለው ነገር በውስጡ የሆነ የተበረዘ ነገር ይኖረዋል። በቃ ተጨንቃችኋል፣ ደግሞ በምን ምክንያት እንደሆነ አታውቁም። የሆነ ሚክስ አይነት ነገር ነው የሚሰማቸው እና የዚህ አይነት ስሜት የተሰማቸው ይመስላል። እና ደስ የሚለው ነገር እንደዚህ ቤተሰብ የገባበት ግንኙነት፣ ቤተሰብ የደገፈው ቤተሰብ በቃ ሁሉን ነገር ፕላኑን ከመጀመሪያው ጀምሮ ቤተሰብ ያሰበበት የወደደው የተቀበለው ነገር እንደዚሁ ቤተሰብ ብቻ ሳይሆን ተመልካችም ደጋፊም ወዳጅም ጨረቃ ፋሚሊ ብዙዎቻችን አብዛኛው በሚባል መልኩ 90% ይህንን ነገር ይደግፈዋል። በጣም ሀይሚ ለብሩክ፣ ብሩክ ለሀይሚ ምን ያህል የሚተሳሰቡ ሰዎች መሆናቸውን ብዙዎቻችን የምናውቀው ያየነውም ነገር ስለሆነ ብዙዎቻችን ደስ ብሎናል። ደስተኛ የሆናችሁ በሙሉ እንኳን ደስ ያላችሁ ለማለት እፈልጋለሁኝ። በቅርብ ደግሞ እንግዲህ ሀይሚና ቡራ ሰርጋቸው የት እንደሚሆን ገና አልታወቅም። ብዙ ያቀዱት ፕላን አለ። እርግጥ ከሀገር ውጭም ሀገር ውስጥም እንግዲህ ፈጣሪ ያሳካላቸው ነው የምንለው እኛ። ሰርጉ የትም ሆነ የት ጨረቃዎች ጥምረታቸውን ይበልጥ ስለምንፈልገው ሰርጉ ሀገር ውስጥ ይሁን ከሀገር ውጭ የሚለው ነገር ብዙም የሚያሳስበን አይመስለኝም። እኔ እንደ ራሴ የትም ይሁን ያውም ከቤተሰብ ጋር ሀገር ውስጥ ቢሆን ይበልጥ የተመረጠ ነው እና ሁሉ ነገር እንደሚያምር ነገሮች እንደሚስተካከሉ በሀይሚና በቡራ ብቻ ሳይሆን በሀብና በናኒም መካከል የተፈጠረው አለመግባባት ወደ ስምምነት ሄዶ ያው ሙሼ ብሩክንም ሀብንም በአንድ ላይ ደስታቸውን ብታይ ደስ ይላል ባይ ነኝ። እንግዲህ እንደሚሆንም ተስፋ አድርጋለሁ። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ። እንደዚሁ በሀይሚና በቡራ ጥምረት ደስተኞች ይሆናችሁ። ጠለፋው ሁለተኛ እገታው ይቅር የምትሉም ደግሞ በዚሁ አጋጣሚ አስተያየቶቻችሁን በኮመንት ስር እኔ ሁለተኛ ጠለፋ አያስፈልግም ነው የምለው። ያ ነገር ደግሞ ይበልጥ አያስፈልግም ብለን እንድንደመድም ደግሞ ይህ የሽምግልናውና የጥምረታቸው ጉዳይ ይበልጥ ወሳኝ ነጥብ ስለሆነ ነው። መልካም ጊዜ